ቡዜ አበደች። እንግዲህ ወንድሜን አውጣልኝ፣ ወንድሜ ጸበል ልወሰደው፣ ሐኪም ቤት ልውሰደው፣ ወንድሜ ታሟል እያለች እንግዲህ ዛሬ ከዳኒ ጋር እያበደች መታለች። አንተ ግን ተው ዳኒ። ግን አመሰግናለሁ ወንድሜ ስላገናኘኝ፣ ወንድሜ ስላገናኘኝ አመሰግናለሁ አላለችም? አብርሃም ሩታ ጋር እንዳለ አታውቂም? ሩታ ቤት አታውቂም? ሩታ ቤት የሚወስድሽ ሰው ያስፈልግሽ ነበር እንደ እኔ ቆንጆ አይደለ? ምን ትመስላለች በእናታችሁ የኔ ጨበሪያ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ቡዜ ቤታ መጣ እያበደች እየጨለለች ነበረ። ወንድሜን እንደዚህ በማድረግሽ ትከፍያለሽ ዋጋ እያለቻት ነበር። ምንም ዋጋ የምትከፍል ነገር የለም። አብርሃም ተመችቶታል። ሶፋው ላይ ደሽ ብለው እንግዲህ ማሳጅ እያደረገችው ነበር። ጸጉሩን እየዳበሰችለት ነበረ። ምክንያቱም ቤቶች ተመችቶታል። ልጁ ምቾት ይሄም የመሰለ ምቾት ካገኘ 1 አመት ምናምን ሆኖታል። ከሚስቱ ከራቀ ከቤቱ ከራቀ ይሄን ከመሰለ ከሶፋ ይሄን የመሰለ ጉልበት ላይ መተኛት ናፍቆት ነበረ። ይሄን የመሰለ የጸጉር ዳሰሳ ናፍቆት ነበረ እና እሱን እያገኘ ነው። ገባችሁ አይደለ? አብርሃም ምቾት ላይ ነው። ስለዚህ ምንድነው እየሄዳችሁ ልጁን የምትረብሱት? እስቲ ከሚስቱ ጋር በጣም ናፍቀዋለች። ለብዙ ጊዜ ተገናኝቶ አያውቁም። ለብዙ ጊዜ እንደዚህ አንድ ላይ ቁጭ ብሎ አያውቁም። ለምን አለበት ጊዜያቸውን ቢያሳልፉ? ምን ሆናችሁ ነው እናንተ የፍቅር መቀስ የምትሆኑት? ጌታ ሆይ